የወለላይቱ እመቤት ልጆች የአየር አጋንንትና ሌሎችም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ። እዚህ ላይ ሆን ብለው ከውስጣቸው የተረፈውን ባንደበታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም። እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው። ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ። በመጽሐፈ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል። ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል። ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም በማለት ተናግሯል። እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋራ በአገዛዝ በስልጣን በህልውና በመለኮት አንድ ስለሆነ በዚህ አንቀጽ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው ወይም ደግሞ እግዚአብሔርን ነው። ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው። እኛ ግን በአንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይርዳን። እስኪ ብዙዎቻችን የምንቸገርበትና የራሳችን ሐሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት። አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባቸዋል። ሰው መሆኑም እውነት እንዳይመስላችሁ ያደርጋል። እመቤታችንን እውን በድንግልና ነው የወለደችው ብሎ ጥርጥር ያጭርባችኋል። እመቤታችን አታማልድም እያለ ይታገላችኋል። የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው ከውስጥ ሆኖ ክፉ ሐሳብን ማመንጨት፣ ክፉ ሐሳብን ወደ ህሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሐሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው። በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሐሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል። እናንተም ይህ ውስጣዊ የአጋንንት ስድብ ከናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል። በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ። አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምጽ ትሰማላችሁ። እንኳን እናንተ ልትናገሩት ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ። ጌታችን ላይ የማይሆን ነገር በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራእይ ዮሐንስ በምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ።
ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች፣ ያኔ ትጨነቃለች፣ ትደነግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። ሌላው ሰይጣን ልብ ውስጥ ሆኖ ለመሳደብ የዝሙት አጋንንትም ድርሻው ላቅ ያለ ነው። ፍትወትን በአይነ ስጋ እያሳየ የሚያሰቃያችሁ አጋንንት ለስድብ ሰይጣናዊ ምላሱን መዘርጋት አይከብደውም። በጸሎት ሰዓት የስድብ ናዳ ከልቡ ጓዳ እያመጣ ሲጭንባችሁ ራሳችሁ እንዳይመስላችሁ ሰይጣን ነው። ነፍስ ግን የሷ መስላት ትጨነቃለች። የወለላይቱ እመቤት ልጆች እንደዚህ ያለን ከውስጥ የሚሰማን ጽኑ ስድብ እንኳን እናንተ የፈጠራችሁን እግዚአብሔርን ቀርቶ የምታውቁትን ሰው እንኳን አትሰድቡም። ማረኝ ይቅር በለኝ በመንግስት አትርሳኝ ያለች የምትጸልይ ነፍስ እንዴት እግዚአብሔርን እመቤታችንና ቅዱሳንን ትሳደባለች? በፍጹም አትሳደብም። ነገር ግን ነፍሳችን የዛ የርጉም ሰይጣን ስድብ ሰምታ ጭንቅ ይሆንባታል። ሰይጣን በህሊናችን በጸሎት ሰዓት ሲሳደብ እኛ የተሳደብን የሚመስለን ለምንድን ነው ካል ከውስጥ ከሚወጣ ምስጋና ጋር ስድብ ስለሚወጣ ነው ከራሳችን የሚመስለን። ነገር ግን ምስጋናችን፣ ጸሎታችን ከሰይጣን ስድብ ጋር አይቆጠርም። ምክንያቱም እኛ እግዚአብሔር ፊት የምንቆመው ለስድብ ሳይሆን ለምስጋናና ለጸሎት እንደሆነ እግዚአብሔር ስለሚያውቅ እግዚአብሔርን የምትወድ ነፍስ ስለያዛችሁ የሰይጣን ስድብ እየናቃችሁ እግዚአብሔርን አመስግኑ፣ ጸሎታችሁንም ቀጥሉ። ያማረ የተወደደ ምስጋናችሁን፣ ጸሎታችሁን ከከዳተኛውና ከተሳዳቢ ከሰይጣን ለይቶ የሚያውቅ አምላክ ነው ያላችሁ። ምንም የሰይጣን ስድቡ ከናንተ ምስጋናና ጸሎት ጋር አንድ የሆነ ቢመስላችሁም ምስጋናችሁ፣ ጸሎታችሁ በእግዚአብሔር ዘንድ ከስድቡ ጋር አንድነት ስለሌላቸው ንጹሃን ናቸው። አንዳንዶቹ ስላድኖ ፊት ሆነው ስላድኖን እያዩ መጸለይ አይችሉም። በህሊናቸው ክፉ ሐሳብ እያሳሰባቸው ስጋዊ ነገር እያሳያቸው ወይም ከውስጥ ሆኖ የስድብ ድምጽ ስለሚያሰማቸው በስላድኖ ፊት ሆነው መጸለይ አይችሉም። ሰይጣን እናንተ የምታውቁትን የምታዩትን በጸሎት የምትማጸኑትን ስላድኖ ስለሚያውቅ ስላድኖ ስለሚያቃጥለው ከውስጥ ሆኖ በእናንተ ህሊናና ልቦና ሲሳደብ ትሰሙታላችሁ። ሰይጣን የአየር አጋንንት በጸሎት ሰዓት በቅዳሴ ጊዜ ከውስጥ ሆኖ በእናንተ ህሊናና ልቦና ቅዱሳንን ሲሳደብ የሚያገኘው ሰይጣናዊ ጥቅም አለ።
አንደኛ ጸሎት እንዳትጸልዩ ቅዳሴ እንዳትካፈሉ ያደርጋችኋል። ቅዱስ ቁርባን የምትቀበሉ ከሆነ ደግሞ ከቅዱስ ቁርባን ያርቃችኋል። ሁለተኛ ራሱ ሰይጣን በውስጣችሁ እየተሳደበ እኔ ነኝ የተሳደብኩት እያስባላችሁ በእናንተ ውስጥ ይደበቃል። በዚህም እሱ እየተሳደበ እናንተ የተሳደባችሁ ይመስላችኋል። ሶስተኛ ሰይጣን ከውስጥ ሆኖ እየተሳደበ እናንተን እያስጨነቀና እያሳቀቀ እሱ ግን በእናንተ ስቃይና ፈተና እየቦረቀ ይኖራል። አራተኛ እሱ ከውስጥ እየተሳደበ እኔ ነኝ የተሳደብኩት ብላችሁ በእግዚአብሔርና በመንፈሳዊ ሕይወታችሁ ተስፋ እንድትቆርጡ ያደርጋችኋል። አምስተኛ ሰይጣን በሚሳደበው እናንተ እግዚአብሔርን እመቤታችንን ቅዱሳንን እንዲህ እየተሳደብኩ እግዚአብሔር አይምረኝም ብላችሁ በነፍሳችሁ ተስፋ ያስቆርጣችኋል፣ እንደሚፈረድባችሁም ያሳምናችኋል። ስድስተኛ እሱ በሚሳደበው እናንተ ተሳዳቢው እሱ መሆኑን ባለማወቃችሁ ምክንያት ለከፍተኛ ጭንቀትና ሕመም ይዳርጋችኋል። ሰባተኛ ሰይጣን በውስጥ ሆኖ እግዚአብሔርን እመቤታችንን ቅዱሳንን እየተሳደበ እናንተ ደግሞ የምሳደበው እኔ ነኝ ብላችሁ ጭንቅ ውስጥ ከቷችሁ እንዲህ እየተሳደብኩ እግዚአብሔር አይምረኝም አስብሏችሁ ራሳችሁን እንድታጠፉ ያደርጋችኋል። ስምንተኛ በጸሎት ጎበዝ ከሆናችሁ እሱ ከውስጥ እየተሳደበ ጸሎታችሁ የማይሰማው እግዚአብሔርን ቅዱሳንን ስለምትሳደቡ ነው እያለ በጸሎት ያዳክማችኋል። ጸሎታችሁ እንደማይሰማ ያሳምናችኋል። በዚህ አጋጣሚ የአንድ ወጣት ታሪክ ልንገራችሁ። ይህ ወጣት ከውስጡ እረፍት የሌለው መቆጣጠርና ማቆም የማይችለው ስድብ ከውስጡ ይሰማል። ከውስጡ የሚሰማው ጸያፍ ስድብ ያነጣጠረው መድኃኔዓለም ላይ እመቤታችን ላይና ቅዱሳኑ ላይ ነው። ይህ ልጅ ከውስጡ ክፉ መንፈስ እግዚአብሔርን እመቤታችንን ቅዱሳንን ሲሳደብ እየሰማ ራሱ የሚሳደብ መስሎት ከመጨነቁና ከመሳቀቁ የተነሳ ሰውነቱ አለቀ። ቤተሰቦቹም ግራ ተጋቡ። ለሰው እንዳይናገርና እንዳያማክር ምን ብሎ ይናገር? ምክንያቱም ራሱ እንደሚሳደብ ነው አምኖ ቁጭ አለው። በዚህም የተነሳ ሰውነቱ እያለቀ እንቅልፍ መተኛት እያቃተው ከሰውነት ተራ ወጣ። ከጸሎትና ከቤተ ክርስቲያንም ራቀ። በመጨረሻም እግዚአብሔርን እመቤታችንና ቅዱሳንን እየተሳደብኩ ከምኖር ራሴን ባጠፋ ይሻላል ብሎ ከራሱ ጋር ከተመካከረ በኋላ አጋጣሚ ለኔ ቴክስት አደረገልኝ። ቴክስቱን እንዳየው ደወልኩለትና አወራሁት። የአየር አጋንንት ውጊያ በጸሎት ጊዜ ከሚለው መጽሐፌ ላይ ስለዚህ ጉዳይ የጻፍኩትን ጽሑፍ ላኩለት። አነበበውና ምን አለ ቀድሜ ባወኩ ብሎ ተቆጨ። ጽሑፉን ካነበበ በኋላ የክፉ መናፍስት ችግር እንደሆነ አውቆ አሁን ከዚህ ችግር ተላቆ ራሱንም ከማጥፋት ተርፎ ይኖራል። እንዲሁም ከ20 ዓመት በፊት ጻርቃኔ ማርያም እያለው አንድ እህትም በዚህ ነገር ተቸግራ ነበረ። እሷ ደግሞ እመቤታችንን እየተሳደብኩ ከምጸልይ ጸሎቱ ይቅርብኝ ብላ ተስፋ በመቁረጥ ጸሎቷን እርግፍ አድርጋ ትታ ነበረ። ክፉ መንፈስ በውስጧ እመቤታችንን እየተሳደበ ክፉ መንፈስ በውስጥ ሆኖ እንደሚሳደብ ባለማወቋ ምክንያት እኔ ነኝ የምሳደበው በማለት በጣም ተስፋ ቆርጣ ነበረ። በኋላ እናገርኳት። እሷ ሳትሆን የአየር አጋንንት ከውስጥ ሆኖ እመቤታችንን እንዴት እንደሚሳደብ አስተማርኳት። እሷም ተደስታ ጸሎቷን ጀምራ በኋላ ፈተናው ርቆላት የሚሳደበውም ጠፍቶላት እመቤታችን ሕይወቷን አስተካክላላት ጥሩ ባል ሰጣት፣ በልጆችም ባርካት አሁን ካናዳ ነው የምትኖረው። በነገራችን ላይ ከውስጣችሁ ሆኖ እግዚአብሔርን እመቤታችንን ቅዱሳንን የሚሳደበው የአየር አጋንንት ሁለት አይነት ነው። አንደኛው እንደነገርኳችሁ በህሊናና በልቦና ላይ ተቀምጦ ከውስጥ ሆኖ እግዚአብሔርን እመቤታችንን እና ቅዱሳንን የሚሳደበው ነው። ሁለተኛው የአየር አጋንንት ደግሞ በድንገት መጥቶ የስድብን መርዝ እናንተ ላይ ረጭቶ ሹክ ብሏችሁ ይሄዳል። ያኔ ስድቡ እናንተ ጋር ይቀራል። እናንተም ከውስጥ ስድቡን በድንገት ትሰማላችሁ። የሚገርማችሁ ሁለቱም ማለትም ከውስጥም ሆኖ ያለ ረፍት የሚሳደበውም በድንገት የሚሳደበውም በአንድ ጊዜ ከሊናችሁ ከልቦናችሁ ላይጠፋ ይችላል። አንዳንዱ ሲነቃበት ባንድ ይጠፋል። የሚጠፋው በጊዜ ሂደት በጸሎትና በስግደት ትጋት እንዲሁም ቅዱስ ቁርባን እየተቀበላችሁ ስትታገሉ ነው የሚጠፋላችሁ። ዋናው ነገር እናንተ እንዳልተሳደባችሁ ብቻ ወቁ።
ከዛ ሲነቃበት አፍሮ ዝም ይላል፣ ከዛ ይሄዳል። ሌላው እናንተ ሳትሆኑ እሱ እንደሚሳደብ አውቃችሁ በአምልኮት ሕይወት ስትታገሉት ደግሞ እስከ ወዲያኛው ስድቡን ከህሊናችሁ ከልቦናችሁ ጠቅልሎ ይዞ ይሄዳል፣ ከናንተም ይርቃል። ያኔ ስድቡ ከህሊናችሁ ከልቦናችሁ ይጠፋል። ስትጸልዩም በመቁጠሪያ በውስጥ የሆነ የምትሳደብ የአየር አጋንንት የዝሙት አጋንንት ሰይጣን ስድብን አቁም እረፍ እያላችሁ ቀጥቅጡት። የወለላይቱ እመቤት ልጆች አሁንም ደግሜ የምነግራችሁ ከውስጣችሁ እረፍት የሌለው የማትቆጣጠሩት ገዝቻለሁ አስሬያለሁ ብትሉት የማታቆሙት እየጸለያችሁ እየሰራችሁ ምንም እያደረጋችሁ ከውስጣችሁ የሰይጣን ስድብ ትሰማላችሁ። እናንተ ስላልሆናችሁ አትጨነቁ። በነገራችን ላይ ከውስጥ የምትሰሙት ስድብ ከናንተ እንዳልሆነ ወይም እናንተ እንዳልሆናችሁ ሌላ ማረጋገጫ ልስጣችሁ። ከውስጥ የምትሰሙት ስድብ እያለ ቤተክርስቲያን ትሄዳላችሁ፣ ተኝታችሁ ትነሳላችሁ፣ ወጣችሁ ትገባላችሁ፣ ትሰራላችሁ፣ ሁሉንም ነገር ታከናውናላችሁ። እንዲህ የሆናችሁ እግዚአብሔር ዝም የሚላችሁ ታግሷችሁ ሳይሆን የምትሳደቡት እናንተ እንዳልሆናችሁ እግዚአብሔር ስለሚያውቅ ነው። እናንተ ከልባችሁ አስባችሁ ከሊናችሁ አመንጨታችሁ እግዚአብሔርን እመቤታችንን ቅዱሳንን ተሳደባችሁ ቢሆን ኖሮ ትቀሰፉ አሊያም በሕይወታችሁ አንድ ነገር ትሆኑ ነበር። እንዲህ ያልሆናችሁት የምትሳደቡት እናንተ ስላልሆናችሁ ነው። እግዚአብሔር ምንም ያላደረጋችሁ የምትሳደቡት እናንተ እንዳልሆናችሁ ስላወቀ ነው። ወዳጆቼ ሰይጣን ራሱ ውስጣችን ሆኖ ይሳደብና የመጽሐፍ ቅዱስ ጥቅስ ጠቅሶላችሁ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም እያለ ይሞግታችኋል፣ ያስጨንቃችኋል። ሰይጣን ይህንን ኃይለ ቃል ብዙዎችን ለማሳት ተጠቅሞበታል። በማቴዎስ ወንጌል በምዕራፍ 12 ቁጥር 31 ላይ መንፈስ ቅዱስን የሰደበ ተብሎ የተጻፈው ምን ማለት ነው ስንል መንፈስ ቅዱስን ሕጹጽ ያለ ከሶስቱ አካላት አንዱ አይደለም ብሎ የካደ ኃጢአቱ አይሰረይለትም ማለት ነው። ስለዚህ የሰይጣንን ስድብ በውስጣችሁ ተቃወሙት እንጂ እኔ ነኝ የምሳደበው እንዲስሳደብ እግዚአብሔር ቢቀስፈኝስ ጸሎቴን አይሰማኝም እያላችሁ ነፍሳችሁን አታስጨንቋት፣ ነፍሳዊ ሰላሟንም አታሳጧት። በነገራችን ላይ ሰይጣን በእናንተ ተስፋ ሲቆርጥ ወይም በምታደርጉት መንፈሳዊ ተግባራት ሲበጠበጥ አንዱ የሚያደርገው ከውስጥ ሆኖ በእናንተ ህሊናና ልቦና እግዚአብሔርንና ቅዱሳንን መሳደብ ነው። ታስታውሳላችሁ ሰይጣን ኢዮብን በብርቱ ፈትኖት ብዙ መከራ አጽንቶበት በበሽታ አሰቃይቶት ሀብት ንብረቱን አውድሞበት 10 ልጆቹን ገድሎበት ኢዮብ ግን ሰይጣን ባደረሰበት ነገሮች ሁሉ ከመማረር እግዚአብሔር ሰጠ እግዚአብሔር ነሳ ብሎ ትዕግስት በማሳየቱ ሰይጣን ተበሳጭቶ በኢዮብ ሚስት ላይ በማደር እግዚአብሔርን ስደብና ሙት በማለት ትዕግስተኛውን ኢዮብ እግዚአብሔርን እንዲሰድብ ክፉ ምክር መክሮት ነበር። ለዚህም ነው በመጽሐፈ ኢዮብ በምዕራፍ 2 ቁጥር 9 ላይ ሚስቱም እስካሁን ፍጹምነትን ይዘሃልን እግዚአብሔርን ስደብና ሙት አለችው ተብሎ የተጻፈው። በነገራችን ላይ ሰይጣን ራሱ ሞኝ ነው። ኢዮብን እግዚአብሔርን ስደብና ሙት ሲለው ኢዮብ እኮ እግዚአብሔርን ሰድቦ ቢሞት ለፍርድ የሚቀርበው እግዚአብሔር ፊት ነው። ሰይጣን ይህንን እንኳን ማስተዋል አቅቶት እግዚአብሔርን ስደብና ሙት አለው። ኢዮብ ግን ሰይጣን እንዳለው አላደረገም። ሰይጣን ኢዮብን እግዚአብሔርን ስደብና ሙት ያለው የኢዮብን ትዕግስት መቋቋም ስላቃተ ነው። ዛሬም የአምልኮት ሕይወታችሁን መንፈሳዊ በጎ ተግባራችሁን ሰይጣን መቋቋም ማስተው ሲያቅተው ይሳደባል፣ ተሳደቡ ይላል። ስለዚህ እግዚአብሔርን እመቤታችንን ቅዱሳንን መሳደብ የሰይጣን ክፉ ስራው ነው። የኢዮብን ልጆች የገደለውን ሰይጣንን ኢዮብ ደግሞ በትዕግስቱ ሲገድለው በኢዮብ ትዕግስት ሲሞት እግዚአብሔርን ስደብና ሙት አለው። ኢዮብም ሰይጣን እንዳለው እግዚአብሔርን ሳይሰድብ አፉንም በማደብ ሰይጣን ያሳጣውን በሙሉ በትዕግስቱ በጽናቱ ከእግዚአብሔር አግኝቷል። ወደ ማጠቃለያው ስመጣ ሰይጣን ምን ያህል ተሳዳቢና የስድብ አፍ እንደተሰጠው ጥቂት ጥቅሶችን ብቻ ልንገራችሁ። በዚህ በራእይ ዮሐንስ በምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ተብሎ ተጽፏል።
እዚህ ላይ ልብ የምትሉት በራሶቹም ላይ የስድብ ስም ነበር የተባለው ነው። ይህ ማለት የሰይጣን ራሶች በሙሉ የተሞሉት በስድብ ነው ማለት ነው። ስለዚህ ይህ በስድብ የተመላው ሰይጣን ወደ ህይወታችን ሲገባ ከውስጥ ሆኖ ስድብንና የስድብ ስሞችን ይናገራል። ሌላው በዚህ በራእይ ዮሐንስ በምዕራፍ 17 ቁጥር 3 ላይ የስድብም ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ ተብሎ ተጽፏል። እዚህም ላይ የስድብ ስሞች በሞሉበት ተብሎ የተጠቀሰውን ስናይ ሰይጣን ምን ያህል ተሳዳቢና ስድብ እንደሞላበት እንረዳለን። በመጨረሻም በውስጣችሁ ሆኖ በህሊናችሁና በልባችሁ ሆኖ ክፉ መንፈስ እግዚአብሔርን እመቤታችንን ቅዱሳንን እየተሳደበ ሲያስቸግራችሁ በመዝሙር 74 ቁጥር 10 ላይ የተጻፈውን አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁሉ ጊዜ ለምን ያቃልላል እያላችሁ እንደ ቅዱስ ዳዊት ጸልዩ፣ ወደ እግዚአብሔር አመልክቱ። ይህ አይነቱ ፈተና የእናንተ ብቻ ሳይሆን የአብዛኛው ምእመናን ፈተና ስለሆነ ሐሳቡን ስድቡን አታዳምጡ፣ በነፍስና በስጋችሁም አትናወጡ፣ ተቃወሙ። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።